ልክሽ ነው እሺ። አንቺ የቤት ሰራተኛ ብቻ ነሽ። ሰራተኛ? አዎ ሰራተኛ። በማያገባሽ ነገር አትበይ። ልጄን አክብሪያት። እዚህ ቤት እስካለሽ ድረስ ልጄን እንድታከብሪያት እፈልጋለሁ። እሷ አሳሪሽ ናት። እሺ እቴ፣ ካጠፋሁ በጣም ይቅርታ። ለእሷ የምትሰጪውን የማይገባ ክብር ታቆሚያለሽ። እሷ ገረዳችን ናት። ከኛ እኩል ደግሞ በቤታችን ጋር ሊቀርብ አይገባትም። ብሌን፣ አሁንስ በጣም ከአቅሜ በላይ ሆንሽ ነው። አንድም የሚልሽ ነገር አትሰሚኝም ማለት ነው። ምን አይነት አረብ እናታችሁ? ቆይ እኔ በየጊዜው መለፈፍ አለብኝ እንዴ? ምን አጠፋሁ ቃልዬ? ከዚህ በላይ ደግሞ ምን ታጠፊያለሽ? ካጠፋሁ በጣም ይቅርታ። ምን እንዳጠፋሁ ግን አላውቅም። ቆይ ጭራሽ ምን እንዳጠፋሽ ማታውቂ? አዎ፣ ምንድን ነው ያጠፋሁት? አንቺ ደደብ፣ የት አለ ውሃ? ውሃ ሳታቀርቢ ምግብ እንዳታቀርቢ ብዬሽ ስንቴ ነው የነገርኩሽ? የውሃ ነው እንጂ ሆነሽ አይደል? አዎ፣ ምግብ ሲቀርብ ቆይ ውሃ መቅረብ የለበትም? ያንቀንስ የሆነ ነገር ብሎስ? ልክ ነሽ፣ ግን ደግሞ ኦፍ ያው ደግሞ ለሰው የምትደረቢው ነገር ሊጀምርሽ ነው። አደራ ድራማ ክፍል 55 ተለቀቀ። በጣም የሚገራርምና ይሆናል ብለን ያልጠበቅናቸውን አዳዲስ ትኩሳቶች እየተመለከትን እንገኛለን። የሰላም የቤት እንግዲህ እጅጉን በጣም ተበጥብጧል ማለት ነው። ሰላም እንግዲህ ቃል ልጄ አይደለችም በማለትም እንዲሁም ደግሞ በመጠራጠርም ሳሚ በነገራት ንግግሮች እንግዲህ የዲኤንኤ ምርመራ አድርጋ ልጄ ባልሆነች ብላ ሁሉ ስትመኛት ነበር። ከቤት ማባራት እንግዲህ እጅጉን በጣም ብዙ ነገሮችን አይተን ተመልክተናል ማለት ነው። የዲኤንኤ ምርመራውንም ለማስቀየር እንግዲህ በኃይሉም በገንዘብ ባለው አቅም ኃይል እንግዲህ ሙከራ አድርጓል ማለት ነው። ነገር ግን ዶክተሩ እንግዲህ በገንዘብ የማይደራደር ሰው እንደነበረም እጅጉን በጣም አድርጎ ፊት ለፊቱ እንግዲህ ነግሮታል ማለት ነው። ቃልም በሴትነቷን ተጠቅማ የዲኤንኤ ምርመራው እንዲቀየር እሷ የሰላም ልጅ እንደሆነች ተደርጎ ዲኤንኤ ወረቀቱ እንዲሰራ ነበር አላማቸውና ሀሳባቸው። ሆኖም ግን ያንን ሁሉ እምቢም ብሏቸው እንግዲህ የዲኤንኤ ምርመራውን ውጤት ሁላችንም በጉጉት ስንጠብቅ ነበረ። እጅጉን በጣም አጓጊም ልብ አንጠልጣይም ነበር ማለት ነው። ሆኖም ግን እንደጠበቅ ነው ሳይሆን ያልጠበቅ ነው የዲኤንኤ ምርመራ ውጤት ነው የመጣው። ዶክተሩም እጅጉን በጣም ግራ እስኪጋባው ድረስ እስኪደነግጥም ድረስ እንዴት ሆኖ እንዴት እንደዚ አይነት ነገር ሊሆንስ ሊከሰትስ ቻለ በማለት የዲኤንኤ ምርመራ ውጤቱን ማንስ ቀየረው በማለት እንግዲህ በኃይሉም ግራ ገብቶታል። ታዲያ ቃል የማን እንዴት የሰላም ልጅ ልትሆን ቻለች በማለትም ብሌን ነች እንግዲህ የሰላም ትክክለኛ ልጇ። ነገር ግን ውጤቱ እንግዲህ በእንዴትና ማንና እንዴት ተብሎ የዲኤንኤ ውጤቱ እንደተቀየረ በማን ምክንያት እንደተቀየረ ባይታወቅም እንግዲህ ቃል የሰላም ልጅ ናት ተብሎ ነው እንግዲህ የተረጋገጠው ማለት ነው። ሁሉም ማመን እስኪያቅጣቸው ሰላምዬም እንግዲህ ከቤት ማባራት ስለነበረ ብሎም አልፎም እንግዲህ እሷ የነካችውን እቃ ሁሉ አውጥታ እንግዲህ የምተኛበትን የሌሊት መኝታዋን ሁሉ እስክታቃጥል ድረስ ነበረ አንቋሻ ከቤት ያስወጣቻት ማለት ነው። የዳግም እናት ነበረች እንግዲህ የተቀበለቻት በዳግም እና በእናትየዋም ከብሌንም ጋር እንግዲህ ሁሉም ተበጣብጦ አሁን ላይ በሚያሳዝን ሁኔታ ይገኛሉ ማለት ነው። የዲኤንኤ ምርመራው ደግሞ ለቃል እጅጉን በጣም ትልቅ እድል ፈጥሮላታል። እናም አሁን ላይ ብሌንን እበቀላታለሁ ብላለች። ብሌን እንግዲህ ያው ዳጊን ትወደዋለች፣ ይወዳታል። ነገር ግን ቃል አለች እና በመሀል አሁን ላይ እንግዲህ ቃል መፈጠሯን ሁሉ እስክትረሳው ነው የማደርጋት ብላ እንግዲህ በቀሏን አንድ ብላ ጀምራለች። ብሌንም እጅጉን በጣም አዝናለች። ውስጧ እያለቀሰ ውስጧ እየደማ ነገር ግን ከላይ ከላይ እንግዲህ እሺ አዎ እኔ እናንተ ቤት ሰራተኛ ነኝ አገልጋይ ነኝ ብላለች። ምክንያቱም ደስታዋን ተነጥቃለች ማለት ነው። ብሌን የምትኖረውን ህይወት አሁን ላይ ቃል እየኖረችው ትገኛለች ማለት ነው። ሳሚም እንግዲህ አበሰራት እንግዲህ የምስራች እጅጉን በጣም ጓጉታ ነበረ። የዲኤንኤ ምርመራው ከመጣ በኋላ በኃይሉና ቃልም ዋጋቸውን ያገኛሉ። እውነታው ይወጣል። እኔ ልጇ ሆናለሁ በእናቴ ታቀፋለሁ ብላ እጅጉን በጣም ጉጉት ብላ እየጠበቀች ባለችበት ታይም እንግዲህ የዲኤንኤ ምርመራው እንዳልሆኑ ሆኖ እኛም እንደጠበቅ ነው ሳይሆን እንግዲህ ተመልክተነዋል ማለት ነው። ማን ሊቀይረው ይችላል የዲኤንኤ ምርመራውን? እንግዲህ እሱን በቀጣይ ክፍል የምናይ ይሆናል። ይህ የዲኤንኤ ምርመራ እንዴት እንደተቀየረ ለበኃይሉም እጅጉን በጣም ግራ አጋብቶታል ማለት ነው። ዶክተሩም እንግዲህ ተመልሶ ሰላምን ለማናገር ሞክሯል ማለት ነው። ነገር ግን እሷ እንግዲህ የተጻፈውን በሕክምና በምርመራ የተረጋገጠውን ነገር ነው እንግዲህ አሁን ላይ ላምን የምችለው ብላለች ማለት ነው። ሳሚም እንግዲህ መጥቶ አስረግጦ ነግሯታል። ብሌን የአንቺ ልጅ ናት ቢላትም ድጋሚ ውሸት ላስተናግድ አልችልም፣ አንተ ጠላቴ ነህ ብላ በጥፊ ሁሉ እስክትመታው ድረስ እንግዲህ ሳሚ ታጋሽ ሆኖ
ኋላ ላይ እውነታውን ስታቅ እኔ ላይ ያደረገችው ነገር ይጸጽታታል በማለትም ምንም ነገር ሳይላት ጥፊውንም ቀምሶ እውነታውንም እንግዲህ ነግሯት ለሰላምዬ ሄዷል ማለት ነው። ሰላም እጅጉን በጣም ግራ ገብቷታል። ቃል እንግዲህ በዚህ ቤት ውስጥ ሁሉ ሙሉ ነፃነትሽ የታወጀ ነው፣ እንደፈለግሽ መሆን ትችያለሽ ብላታለች። ቃልም እንግዲህ ድል እያለች ብሌንን ለማቃጠል እንግዲህ አንድ ብላ ጀምራ እያሰቃየቻት ትገኛለች። እንዲሁም ደግሞ እንግዲህ ገነትና ቃል ያው ተጣልተዋል በዳግም ምክንያት። ዳግም ቤቱን ለቆ እናቱ ስለዋሸችው ተጣልቷት ወጥቶ ሄዷል ማለት ነው። ይህንን የዋሸችበትን ምክንያት ለብሌንም እናትየዋ ብትናገርም ነገር ግን ወይዘሮ ገነት ሆን ብላ አቀነባብራ ያጠመደችልሽ ወጥመድ ነበር ብላ እንዲሁም ደግሞ ቃል እንግዲህ ለብሌን በደንብ አድርጋ ነግራታለች። እንግዲህ ገነት ሁለቱን ልጆቿን አታለች። ነገር ግን ብሌን አትጨክንም ማለት ነው። በእናቷ በገነት አትጨክንም ምንም እንኳን ብትቀየማት፣ ነገር ግን እውነቱን ተናግራለች ማለት ነው ወይዘሮ ገነት። ዳግምም እንግዲህ የት ነው ያለው? እሱም ጠፍቷል፣ ስልኩም አይሰራም። እንዲሁም እንግዲህ ብሌን እየተሰቃየች ትገኛለች። አሁንማ እንግዲህ ጸጸትም ስላለባት እንግዲህ እህትዬን ጡባ ጡቤ ልትጫወትባት ነው ቃል እያለች እንግዲህ እሷም እያሰበች ትገኛለች። እንግዲህ ጉዳዩና ነገሩ ከብሌን ጋር ጀምሯል። ብሌንን እንዳልሆነ እያደረገቻት እንግዲህ የብሌንን ህይወት ነጥቃ ሰርቃ እሷ መኖር የማይገባትን ህይወት እየኖረች በዛም ላይ እንግዲህ ብሎም አልፎም እንግዲህ ብሌንን በገዛ ቤቷ ሰራተኛ ሁና እናቷንም ተሰርቃ በሚያሳዝን ሁኔታ እየተሰቃየች ትገኛለች ማለት ነው። ይህ እውነታው ሲወጣ ግን ሰላም ምንስ ሲሰማት ይሆን? አሁን ቃልን የጠገነቻትና የካሰቻት መስሏት እንግዲህ እጅጉን በጣም አርጋ ብሌንን ስትሰርባትም ስታመናጭቃትም እንዲሁም ደግሞ ስታዝንላትም ተመልክተናል። አሁን ላይ ትልቅ ውዝግብ ውስጥ ትገኛለች ሰላምዬ። ነገር ግን እውነት ልትዘገይ ትችላለች እንጂ ተደብቃ አትቀርም። ሳሚም ብሏታል ማለት ነው። ዶክተርም ቃል ያንቺ ልጅ አይደለችም እንዴትና በምን አይነት ምክንያት እንደሆነ እንግዲህ ውጤቱ ቃል ልጅሽ ናት ተብሎ የተጻፈው ግራ ቢገባኝም ነገር ግን ችግር አለ። ምክንያቱም በኃይሉም በገንዘብ እኔን ሲደራደር የነበር ቃልም ደግሞ ሴትነቷን ተጠቅማ እኔን ወረቀቱን የዲኤንኤ ምርመራ እንድቀይርላት ስትማጸን የነበረ ግን አልሰማኋቸውም። ስለዚህ ቃል ያንቺ ልጅ አይደለችም እመኒኝ ብሏታል። ይህንን እውነታ ጊዜ ሊፈጅብኝ ይችላል፣ ግን እውነታውን ቃል ያንቺ ልጅ እንዳልሆነች ከነ መረጃው አምጥቼ እንግዲህ አሳውቅሻለሁ ብሎ ዶክተርም አረጋግጦላታል። ሳሚም እንግዲህ ብሌን ልጅሽ ናት ብሎ አብስሯታል። እጅጉን በጣም ትልቅ ግራ የሚያጋባና የተምታታ ነገር ውስጥ እንግዲህ ትገኛለች ማለት ነው ሰላምዬ። ሁሉም ግን ደስታ አርቋቸው እንግዲህ ብሌን እየተሰቃየች እንዲሁም ውሃ አምጪ፣ ነይ ቁሚ፣ ነይ ሂጂ እያለች እንግዲህ ሰራተኛ እስከሆንሽ ድረስ ብላ ከፍና ዝቅ አድርጋ እያሰቃየቻት ትገኛለች። ቃል ግፍ ግን ምን ይሆን መጨረሻዋ? እሱን ደግሞ ሁላችንም ወደፊት አብረን የምናየው ይሆናል። ብሌንም እንግዲህ ትዕግስቱን ስጠኝ እችላታለሁ ብላ ውስጧ ቢያርምና ቢያዝንም ነገር ግን ከላይ ቁማ ተቋቁማ እንግዲህ እየተመለከትናት እንገኛለን። በስተመጨረሻም እንግዲህ ውሃ የሞቀ ውሃ ነው እንደምታጠጭኝ ብላ ውሃውን ተጎንጭታ ተፍታ እንግዲህ ብርጭቆ ላይ ያለውን ውሃ ለዋ ላይ እንግዲህ ስትደፋባትም ነበረ። ወይዘሮ ገነትም ልጇ ስለጠፋ እስኪ ቅርታም ልጠይቃት ብሌንን እንዲሁም ደግሞ ስለ ዳጊ የምታውቀው ነገር ካለ ወዴት እንደሄደ ልጠይቃት ብላ ወደ እነሱ ቤት ስታመራ ሰላምም እንግዲህ እንዴት አታፍሪም እንዴ? እንዴት እኔ ቤት ልጄን በደረቀ ሌሊት ከቤትሽ አስወጥተሻት እንዴት ትመጫለሽ? በማለትም እንግዲህ ጀምራታለች በነገር እና በጥል ማለት ነው። ወይዘሮ ገነትም እንግዲህ ብሌንን እንዴት እንዳደረጓት አይታ አዝና እነሱ ናቸው እንዴ ልጄ እንደዚህ ያደረጉሽ ብላ እጅጉን በጣም አዝና እንግዲህ የክፍል 55 አደራ ድራማ እዚህ ጋር ነው እንግዲህ ቀጣዩስ ምን ይሆን? ምን ይከሰት ሲሆን ገነት በቃ ከዚህ በኋላ እዚህ ቤት አትኖሪም ብላ ብሌንን ልጇን ይዛት ትሄድ ይሆን ወይንስ ብሌን ሰላምዬን ትታት አትሄድም? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን። ነገሩን ወዳልተፈለገ ሁኔታ ሄዷል ማለት ነው። በጣም ያሳዝናል። መጨረሻውስ ምን ይሆን? እንግዲህ መጨረሻው የሚሆነው እውነትም ተደብቃ አትቀርም፣ ያው ትወጣለች ማለት ነው።
ኋላ እንግዲህ ጸጸት የሚባል ነገር አለ። እጅጉን በጣም የሚያሳዝን ብዙ ነገሮች እየተካሄዱ ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ እጅጉን በጣም አስተማሪ እና ምርጥ ድራማ ነው። ሁላችሁም በአደራ ድራማ ዙሪያ ላይ እንግዲህ ምን ተማማራችሁ? ሀሳብ አስተያየት በኮሜንት አጋሩን። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይስ ክፍል ምን ይከሰት ሲሆን የሚለውን ደግሞ ገነት እንግዲህ ብሌንን ይዛት ትሄድ ይሆን ወይንስ ብሌን አልሄድም ብላ እዛው ትቀር ይሆን? ዳጊስ ምን ወሰደው? እንዲሁም ደግሞ የዲኤንኤ ምርመራውን ማን ቀየረው? በኃይሉ ግራ እስኪጋባው ድረስ ነው። ነገር ግን በኃይሉ እጁ ረጅም ነው፣ በተንኮል የታጠረ ሰው ነው እና ግን ማን ነው የቀየረው ብሎ ግራ እስኪጋባው ድረስ እንግዲህ ተመልክተነዋል ማለት ነው። ማን የቀየረው የሚለውን እንግዲህ በቀጣይ ክፍል አብረን ወደፊት የምናይ ይሆናል ማለት ነው። ለዛሬ እንግዲህ የነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስክንገናኝ ባይ ባይ፣ ቸር ሰንብቱ።